ሰላም ሰላም ወገኖቼ ደህና ናችሁ ወይ? እንዴት ናችሁ? የእግዚአብሔር ሰላም ይብዛላችሁ። ከእግዚአብሔር ቃል አንድ ስፍራ አንብቤ ልወጣ ፈልጌ ነው። ኦንላይን ላይ ያላችሁ ካላችሁ ተከታተሉኝ። ጌታ ይባርካችሁ። ቅዱስና ጻድቅ የሆንክ የዘላለም አምላክ ያው እግዚአብሔር እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም ይባረክ። እግዚአብሔር ሆይ በቃል ተናገረን፣ ቃልህን ደግሞ በልባችን ላይ አትምልን። በእውነት አንተን ጌታ እግዚአብሔር ሆይ እየሰማን እያስተዋልን እንደ ቃል እንድንራመድ እርዳን፣ በኢየሱስ ስም አሜን። ዛሬ ላነብላችሁ የፈለግኩት ዮሐንስ ወንጌል ምዕራፍ 7 ላይ ያለውን ክፍል ነው። በናዝሬቱ በኢየሱስ ክርስቶስ ስም አነባለሁ። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበረ። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራስህን ግለጥ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበርና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይችልም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም አላቸውና በገሊላ ቀረ ይላል። ወረድ ብሎ 10 ላይ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ ይላል። የእግዚአብሔር ስም ብሩክ ይሁን። በዚህ ስፍራ ላይ የኢየሱስ ክርስቶስን ታሪክ ሲናገር በጣም የሚደንቀው ነገር ኢየሱስን ያለ ጊዜው እንዲገለጥ ፈልገው ነበር ወንድሞቹ። ይሄንን ያለ ጊዜው እንዲገለጥ የፈለጉበት ምክንያት ምንድነው ቢባል እነሱ ራሳቸው አላመኑበትም ነበረ። የእግዚአብሔር ልጅ ነኝ ሲል፣ እኔ እግዚአብሔር ነኝ ሲል፣ እኔ ከአብ ዘንድ ተልኬ የመጣሁ ነኝ ስል ምንም ሊያምኑት አልፈለጉም ነበር። እምነት በውስጣቸው አልነበረም፣ ስለሌለ ነው። ለዚህ ነው ከናዝሬት መልካም ነገር ይወጣልን እንዴ እያለ ልክ እንደተናገረው እንደዛ ሰው መልካም ነገር በቃ ኤክስፔክት ያደረጉበት ነገር አልነበረም። ምክንያቱም እነሱ ሁኔታውን፣ ስፍራውን፣ የተወለደበትን፣ የመጣበትን ከነሱ ደግሞ ቤተሰብ መሆኑ ያ ሁሉ ነገር የእግዚአብሔርነቱን ነገር ከልሎባቸዋል፣ ማየት አልቻሉም ማለት ነው። በጣም የሚገርም ነገር ነው። ጌታ ስሙ ይባረክ። ያለ ጊዜ አልገለጥም አላቸው። የእግዚአብሔር ስም ብሩክ ይሁን። ይሄ ለእናንተ ዓለም ስለሚወዳችሁ፣ ለእናንተ ዓለምና ምድር ለእናንተ ሁል ጊዜ ምቹ ናት። ጊዜው የተመቻቸ ነው ለእናንተ። ለእኔ ግን ስራውን ስለምገልጥበት አይወደኝም፣ አይፈልገኝም ዓለም ብሎ ሲል እናያለን በዚህ ስፍራ ላይ። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ዛሬ በእናንተ ህይወት፣ ወደ ራሳችን ህይወት ስንመልሰው ማለት ነው፣ በዚህ ምድር ላይ ዓለማዊ ሰው እኛን ሊወደን በቃ ይቺ ዓለም ለእኛ ስፍራ ልትሰጠን ምንም ቦታ አይኖራትም። ይህንን ልናቅ ይገባል። ምክንያቱም እኛ ለስሙ የተለየን ሰዎች ስለሆንን፣ ለስሙ የተጠራን ሰዎች ስለሆንን ኢየሱስ ክርስቶስን የገፋች ዓለም እኛንም እድሜ ልካችንን ስትገፋን ትኖራለች። ነገር ግን አንድ ነገር አለ እዚህ ጋር በጣም የሚገርመው፣ ኢየሱስ መቼ እንደሚገለጥ ያውቃል። ምክንያቱም የእግዚአብሔር ቃል የተናገረው ነገር
እሱ በዚህ ምድር ላይ ሲመላለስ መስራት ያለበት ነገር መጨረስ ያለበት ነገር ስላለ እስከሚጨርስ ድረስ ምንም ነገር ራሱን በዛ ስፍራ ላይ ሊያሳይ አልፈለገም። እነሱ ወደ ወጡበት ወደ በዓሉ ስፍራ በመጨረሻ ላይ ግን እንዴት ሆኖ ራሱን ሰውሮ ገብቶ በዛ ስፍራ ላይ እንደገና የእግዚአብሔርን ቃል አስተምሯል። ወገኖቼ ዛሬ በእኛ ህይወት በእኛ ኑሮ ስንመለከተው በቃ አንዳንድ ጊዜ እግዚአብሔር ለሰጠን ነገር በሰጠን ቦታ ላይ እና በሰጠን ስፍራ ላይ ሆነን እስከምንገኝ ድረስ በማይሆን ነገር ውስጥ ሆነን ራሳችንን የማይሆን ስፍራ ላይ ማግኘት የለብንም። ምክንያቱም ጌታ በወደደው ሰዓት፣ እግዚአብሔር በፈቀደው ሰዓት በህይወታችን ሊሆን ያለው ነገር ሁሉ ይሆናል። ተቀባይነት ልናጣ እንችላለን። በዚህ ምድር ላይ ተቀባይነት ልናጣ እንችላለን። በዓለም ውስጥ ስንመላለስ ዓለም ራሷ የከፋች ስለሆነች ስራዋን ስለምንገልጥ እኛን አትወደንም፣ እኛን አትፈልገንም። ግን በዛ ልንከፋ አያስፈልገንም። የእግዚአብሔርን እውነት ልንናገርና ልንመሰክር የተጠራን የእግዚአብሔር ልጆች ነን። የእግዚአብሔር ልጆችነታችንን አምነን ከተቀበልን እንደ ቃሉ እውነትን እንናገራለን። ምክንያቱም ይሄ እውነት ይሄ ቃል ለእኛ በቃ አደራ የተሰጠን ነው። ኢየሱስ አሁን በዚህ ምድር ላይ እኛን ተክቶናል፣ እኛን እንድናገለግል። እኛን ሂዱ አለ፣ በቃ ወንጌል ስበኩ ለፍጥረት ሁሉ። ግን ኤክስፔክት ማድረግ የለብንም በጣም የተሻለ ነገር ወይንም ደግሞ ጎሽ ልንባል ወይንም ደግሞ ብሎ እንደው ጥሩ ነገር ነው የተናገራችሁት ብለው እንዲቀበሉን ኤክስፔክት ማድረግ የለብንም። ኤክስፔክት የምናደርገው የእግዚአብሔር ኃይል በእነሱ ላይ ሰርቶ የሰው ህይወት እንዲለወጥ፣ ይህንን ብቻ ነው ኤክስፔክት ማድረግ ያለብን። ስለዚህ እግዚአብሔር ትልቅ አምላክ ነው። በጌታችን በኢየሱስ ጊዜም ዘመንም ይሄ ሁኔታ እንደነበረ በዚህ ስፍራ ላይ እናያለን። ዓለም እናንተን ሊጠላችሁ አይችልም አለ፣ እኔ ግን ስራውን ክፉ መሆኑን እመሰክርበታለሁ፣ እኔን ይጠላኛል አለ። የዓለምን ስራ የዓለምን ክፋቱን ልንናገረው ያስፈልጋል። ዓለምና ስራዋ ትክክል እንዳልሆነ ልንናገር ያስፈልጋል። ምክንያቱም ኢየሱስ ክርስቶስ ያንን ነበር የሚያደርገው። ኃጢአትን ኃጢአት፣ ጽድቅን ጽድቅ ብለን ልንናገር በዚህ ዘመን እኔና እናንተ ተጠርተናል። ደግሞ ይህን ስንናገር ጎሽ ልንባል ምንም ነገር ኤክስፔክት ማድረግ የለብንም። በእውነት ነው የተናገሩት ተብለን ደግሞ እንዲያምኑንም ኤክስፔክት አናረግም። እግዚአብሔር ግን ቃሉን በውስጣቸው ልኮ ያ የተላከው ቃል የተዘራው ቃል ፍሬ አፍርቶ እነሱ ወደ ጌታ የሚመጡበትን ያንም በጉልበታችን እየሄድን እየጸለይን ለእውነትን ለመሰከርንላቸው ሰዎች በጸሎት እግዚአብሔር ወደ መዳን እንዲያመጣቸው መጠየቅ ብቻ ነው ያለብን። የእግዚአብሔር ስም ብሩክ ይሁን። ጸልዬ እወጣለሁ። ጌታ ሆይ እናመሰግንሃለን። ይህ ቃል ደግሞ ጌታ ሆይ በህይወታችን አዲስን ነገር እንዲያደርግ በእውነት ጌታ እግዚአብሔር ከቃልህ የተነሳ በእውነት ጌታ እግዚአብሔር ለአንድ ሰው ጌታ ሆይ እግዚአብሔር ሆይ እምነቱ ላይ ጌታ ሆይ የመጨመር እግዚአብሔር ሆይ እምነቱ ላይ ደግሞ የመበርታት ኃይል እንዲኖር በኢየሱስ ስም እኔ ጸለይኩ። ጌታ አምላክ ሆይ እናከብርሃለን፣ እናመሰግንሃለን። በዚህ ሰዓት አንተ ከኛ ጋር ስላለ ስም እየተባረከ ይሁን። ቅዱሱ እግዚአብሔር ለእያንዳንዱ ሰው ደግሞ አንተ ለልቡ ተናገረው በጌታ በኢየሱስ ስም አሜን። ተባረኩልኝ። እግዚአብሔር አብዝቶ ይባርካችሁ።